አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ግንቦት 8 ቀን 981 ዓመተ ምህረት የተወሰኑ ጄኔራል መኮንኖች የኮሎኔል መንግስቱ ኃይለ ማርያምን ካቢኔ ለመገልበጥ ሞክረው ሳይሳካላቸው መቅረቱ ይታወቃል። ይህ ብዙ ጥናት ይጎለው ነበር የተባለው ግልበጣ ሀገር በውድ ያስተማረቻቸው ጄኔራሎች በሞት እንዲቀጡ አስችሏል። ለሀገር ውድቀትም ትልቁን አስተዋጽኦ እንዳበረከተ ይነገራል። እንዲህ አይነቱ እንቅስቃሴ በሚስጥር የሚከናወን ተግባር ነው። ለመሆኑ የግንቦት 8 ቀን 981 ዓመተ ምህረት የመፈንቅለ መንግሥት ሙከራ ወይም ደግሞ ኮሎኔል መንግስቱ ኃይለ ማርያምን በወጡበት ለማስቀረት የታቀደው ሴራ ለምንና እንዴት ከሸፈ? እንዴትና በምን ሁኔታ ጉዳዩ ሊጀመር ቻለ? ለሚለው እነሆ በክፍል 2 ታሪኩን ነውን ከነበር እያጣቀስን እንመለከታለን። አብራችሁን ቆዩ። በክፍል 1 ዝግጅታችን ግንቦት 8 ቀን 981 ዓመተ ምህረት ለሚደረገው መፈንቅለ መንግሥት ሜጀር ጄኔራል ደምሴ ቡልቶ፣ ሜጀር ጄኔራል አበራ አበበ፣ ጄኔራል ፋንታ በላይና ሌሎችም ጉዳዩን እያነሱ መከሩበት፣ ተወያዩበት። ሁሉም በአንድ ሐሳብ ተስማሙ። መፈንቅለ መንግሥቱ ያስፈልገናል፣ የግድ ነው ብለው አጀንዳው ላይ አቋም ይዘው ቀጣዩን ነገር ለመተግበር መንገድ ለመጀመር ውስጡን እንቅስቃሴ ጀመሩ። የእንቅስቃሴው ጉዞም አንድ ማለት ተጀመረ ብለን ነበር ታሪኩን ያቀረብነው። እነሆ በክፍል 2 ዝግጅታችን ቀጣዩን ታሪክ ይዘን መጥተናል። አብራችሁን ቆዩ። ጄኔራል ፋንታ ወደ ኢንዱስትሪ ሚኒስቴር ሲዛወሩ የአየር ኃይል ዋና አዛዥ ሆነው የተመደቡት ሜጀር ጄኔራል አማሃ ደስታ ነበሩ። ጄኔራል አማሃ ደስታ በዚህ የመፈንቅለ መንግሥት ሴራ ውስጥ ስለነበራቸው ተሳትፎ ከመግለጽ አስቀድሞ በመጠኑም ቢሆን ስለ መኮንኑ ባሕሪና ችሎታ መጥቀሱ ግድ ይላል። እኒህ ከፍተኛ መኮንን እንደ አብዛኛዎቹ የጦር ጄኔራሎች የግል ሀብትና ንብረት ያላግበሰበሱ፣ የግል መኖሪያ ቤት ሊኖራቸው ቀርቶ መኪና እንኳ ያልነበራቸው፣ ትሑት ሰው አክባሪና በሙያቸው አቻ የማይገኝላቸው፣ ራሳቸውን በራሳቸው በማስተማር በዕውቀት የተካኑ ምርጥ የአየር ኃይል መኮንን ነበሩ። ጄኔራል መኮንኑ አሜሪካን አገር በበረራ ትምህርት ላይ በነበሩበት ወቅት ከሌላ አገር ከመጡ መሰሎቻቸው ብቻም ሳይሆን አብረዋቸው ከነበሩት የአገሩ ዜጎች ጭምር በዕውቀት በልጠው በመገኘታቸው ለከፍተኛ ሽልማት በቅተዋል። የጓድ መንግሥቱ ኃይለ ማርያም አስተዳደር በሕዝብ ላይ የሚያደርሰው ችግርና መከራ እየተባባሰ በሄደ ቁጥር ሥርዓቱን ከሥረ መሠረቱ ፈንግሎ መጣል፣ በተሻለ ሥርዓት መተካት አስፈላጊም ብቻም ሳይሆን ግዴታም ጭምር ስለመሆኑ ምናልባትም ከሁሉም አስቀድመው የተገነዘቡት እኚሁ ጄኔራል መኮንን እንደነበሩ ያሳዩት ከነበረው ጸረ መንግሥቱ አቋማቸው ለማወቅ ተችሏል። የመንግሥት ለውጥ እንደሚያስፈልግ እምነታቸውና ጽኑ አቋማቸው የነበረ ቢሆንም እርሳቸውም እንደ ሌሎቹ በተለይ ከነማን ጋር ለሚለው ጥያቄ ምላሽ ሳያገኙለት ለረጅም ጊዜ በውስጣቸው ታምቆ እንዲቆይ መገደዳቸው ታውቋል። ጄኔራል ሰለሞን በጋሻው በዚህ ወቅት የአየር ኃይል ምክትል አዛዥ ነበሩ። ይህም በመሆኑ የአየር ኃይል ዘመቻ ኦፕሬሽን ይመራ የነበረው በእርሳቸው
የበላይነት ነበር። ይህንን ሁኔታ ጠንቅቀው የሚያውቁት ጀነራል ፋንታ በላይ ከዋና አዛዡ ይልቅ ምክትል አዛዡን መያዝ ነበረባቸው። ከዚህም በተጨማሪ ምንም እንኳ የአየር ኃይል ዋና አዛዥ ለውጥ ፈላጊ መሆናቸው ቢታመንበትም እነ ጀነራል ፋንታ በሚመሩት ሴራ ውስጥ አሜን ብለው እንደማይገቡ ይታወቃል። ሙሉ በሙሉ ችላ የሚባሉ ባለመሆናቸውም ወቅቱ ሲደርስ ሁኔታው በሚፈቅደው መሠረት ወደ ሴራው ቀለበት እንዲገቡ ይደረጋል ተብሎ ለጊዜው ከሴራው አቀናባሪዎች ውጭ እንዲሆኑ ተወሰነ። የአየር ኃይል ምክትል አዛዥ ጀነራል ሰለሞን ግን በቅድሚያ ሴራው ውስጥ ገብተው በሚደረጉ ዝግጅቶች መሳተፍ ስለነበረባቸው ጀነራል ፋንታ ቀርበው አነጋገሯቸው። የሕዝቡን ችግራቸው፣ ብሶቱም ብሶታቸው በመሆኑ ጀነራል ሰለሞን በሐሳቡ በመስማማት ከጀነራል ፋንታ ጎን እንደሚቆሙ አረጋገጡ። የወቅቱ የጦር ኃይሎች ኢታማዦር ሹም የነበሩት ሜጀር ጀነራል መርዕድ ንጉሴ ናቸው። ይህም በመሆኑ የጦርና የኃይል አዛዦች በቀጥታ በእርሳቸው ስር ናቸው። ለለውጡ ዓላማ የኃይልና የጦር አዛዦችን ማስተባበር ደግሞ ግዴታ ነው። ይህን ማድረግ የሚችሉት ጀነራል መርዕድ መሆናቸውን ጀነራል ፋንታ በላይ በሚገባ የሚያውቁት ነው። ከዚህም በተጨማሪ ጀነራል መርዕድ እርሳቸውም ቢሆኑ ለውጥ ፈላጊ ናቸው። ስለዚህ ጀነራል ፋንታ ለተወጠነው ዓላማ ጀነራል መርዕድን ለማሰለፍ ብዙም ችግር አልገጠማቸውም። ተቃዋሚ ኃይሎች እየተጠናከሩ እንደመጡና በዚህም ሳቢያ አገሪቷ ልትበታተን እንደተቃረበች በመጥቀስ ኢትዮጵያን ለማዳን የመንግሥት ለውጥ አስፈላጊ መሆኑን ስለገለጹላቸው በሴራው ውስጥ ከመሳተፍ አልፈው ግንባር ቀደም አስተባባሪ ከመሆን ደረጃ እንዲደርሱ አበቋቸው። ሁኔታዎች በዚህ መልኩ ከተመቻቹ በኋላ በሰሜን በኩል ያለውን ሁኔታ ይበልጥ አስተማማኝ ለማድረግ በ1981 ዓ.ም መጀመሪያ ላይ ጀነራል ፋንታ በላይ ከአንዴም ሁለቴ ወደ አስመራ ተጉዘው ከጀነራል ደምሴ ቡልቶ ጋር በመገናኘት ለዓላማው ተባባሪ ሊሆኑ ይችላሉ የተባሉት የክፍለ ጦር አዛዦች የማዕረግ እድገት እንዲያገኙ አደረጉ። በሰሜን በኩል ያለው ሁኔታ በዚህ መልኩ ከተስተካከለ በኋላ ወደሚቀጥለው ተግባር ለመሸጋገር አመቺ ጊዜና ወቅት መጣበቁ ግዴታ ሆነ። ጀነራል አበራ አበበ በበኩላቸው በዚሁ በ1981 ዓመተ ምህረት መጀመሪያ ላይ በጉብኝት ሽፋን በቅድሚያ ወደ ጎንደር ተጉዘው ከ603 ኮር አዛዥ ከጀነራል ዘውዴ ገብረየስ ጋር በመገናኘት በጉዳዩ ላይ ተወያዩ። ጀነራል ዘውዴ ቀደም ሲል እንደተገለጸው ስለ ጉዳዩ በጀነራል ፋንታ በኩል ተገልጾላቸው ስምምነታቸውን አሳውቀው የነበረ በመሆኑ በሚመሩት ጦር በኩል ምንም ችግር እንደማይኖር አረጋገጡ። ጀነራሉ አሁንም በሥራ ጉብኝት ሽፋን በመጀመሪያ ወደ ደሴ ቀጥለውም ወደ ሐረር በመጓዝ የሦስተኛ አብዮታዊ ሰራዊት ዋና አዛዥ ሜጀር ጀነራል አስራት ብሩን እንዲሁም የአንደኛው አብዮታዊ ሰራዊት ምክትል አዛዥ ሜጀር ጀነራል ጌታቸው ገዳሙን በማነጋገር ለለውጥ እንዲሰለፉ አዘጋጇቸው። ከፍተኛ የሰው ኃይልና የተሟላ ድርጅት አላቸው ከሚባሉት የጦር ክፍሎች መካከል የደቡብ ጦርና የማዕከላዊ እዝ ሰራዊት አዛዦች ስለ ሴራው በቅድሚያ እንዲገለጽላቸው አልተፈለገም። ይህም ሊሆን የቻለው ሰራዊቶቹን በመናቅ ከቁም ነገር ባለመቁጠር ሳይሆን የሁለቱም ሰራዊት አዛዦች ማለትም ጀነራል ጌታቸው ሽበሽና ጀነራል ዘለቀ በየነ የፕሬዝደንቱ ቀኝ እጅ ናቸው በሚል ምስጢር እንዳይባክን በመፈለግ ነበር። ከተጠቀሱት የጦር ክፍሎች ውጭ ያሉት ማለትም የባህር ኃይልና የፖሊስ ሰራዊት በሴራው አቀናባሪዎች ዘንድ ብዙም የሚያሳስቡ ሆነው ስላልተገኙ ወቅቱ ሲደርስ ይገለጽላቸዋል በሚል ለጊዜው ታለፉ። የጦር ኃይል ልዩ ልዩ ክፍሎች ቀደም ሲል በተገለጸው መልኩ ከሞላ ጎደል ለእንቅስቃሴው ዓላማ የተመቻቹ ቢሆንም ከተጠቀሱት ውጭ የሆነና በአስጊነቱ ግን ስፍራ ሊሰጠው የሚገባ ሌላ ኃይል እንዳለ ሳይታወቅ አልቀረም ነበር። ይህም የደህንነቱ ክፍል ነበር።
የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደስላሴ የፕሬዝዳንቱ ደጋፊ እንዲሆኑ የሁሉም እምነት የነበረ በመሆኑ ከዓላማው ጎን እንዲቆም ለማድረግ ዘዴ መፈጠር ነበረበት። ከሴራው አቀነባባሪ ጄኔራሎች መካከል ጄኔራል አበራ ሚኒስትሩን ይበልጥ የሚቀርቡ ከመሆኑን ባሻገር ሁለቱም የሆለታ ገነት ጦር ማሰልጠኛ 17ኛ ኮርስ ቅጥር በመሆናቸው በጦር ውስጥ ባለው የቆየ እምነትና ልማድ መሠረት ደግሞ የኮርስ ጓደኛ ጥሎ አይጥልም የሚል አባባል በመኖሩ ጄኔራሉ ሚኒስትሩን በመቅረብ ከዓላማው ጎን እንዲቆሙ እንዲያደርጉ ግዳጅ ተሰጣቸው። በዚሁ መሠረት ጄኔራሉ ኮሎኔል ተስፋዬን በመቅረብ ስለ ኢትዮጵያ አጠቃላይ ችግሮች አንስተው ባደረጉት ቅስቀሳ ሚኒስትሩ ራሳቸው በአመራሩ ላይ ቅሬታ እንዳላቸው ገለጹ። ጄኔራል አበራ በአጋጣሚው መጠቀም የመንግሥት ለውጥ አስፈላጊነትን ጠቆም ሲያደርጉ ጠመንጃ ያለው በእጃችሁ ነው፣ ታዲያ ምን ትጠብቃላችሁ? በማለት የደጋፊነት አዝማሚያ ስላሳዩ በጄኔራሎቹ ዘንድ እንደ ታላቅ ድልና ወደሚቀጥለው ምዕራፍ በቀላሉ ለመሸጋገር የሚያስችል የእለፍ አረንጓዴ መብራት የበራ ያህል ተቆጠረ። የግንቦት 8ቱ መፈንቅለ መንግሥት በዚህ መልኩ ቅስቀሳ እየተደረገበት ነው። ሂደቱስ እንዴት ይቀጥል ይሆን የሚለውን በክፍል 3 ዝግጅታችን ይዘን እንመጣለን። መቼም የሆነው የተፈጸመው የተደረገው ቃል የገቡት በኋላ እንዴት ቃላቸውን እንዳጠፉ በተከታታይ ታሪኮች ታሪኩን እናስደምጣችኋለን። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879